አትሰራም ደግሞ አትጨንቀኝ ልጅ። እሱ ነው አዲስ ልጅ። ሄሎ፣ እንዴት ዋልክ ሽማግሌው? ልጅህን የእጅ ውስጥ ነው ያለው። ትሁትን ስታይ ልጅህን ሰጣል። ታዲያ አስብበትና ቶሎ ንገረኝ መልሱ። ትሁት መቃብር ቆፍራ አሊያም እናቷ ሆድ ውስጥ እንኳን ተመልሳ ብትገባ ተመስገን ተስፋ ቆርጦ የሚተዋት አይነት ሰው አይደለም። በቲና ንግግር እልህ ውስጥ የገባው ተመስገን ፈሪና ቦቅባቃ እንዳልሆነ ለማሳየት ሲል ነው ካሌብን ያገተው። ነገር ግን በዛ ብቻ አላበቃም። ትሁትን ለማግኘት ካሌብን እንደ መደራደሪያ አቅርቦታል። ትሁት በፍርሃት ስሜት ውስጥ ሆና እነሱንም ችግር ውስጥ እንደከተተቻቸው ተሰምቷት ወደ ተመስገን ጋር ለመሄድ ብትወስንም ነገር ግን ጀግናውና ቆፍጣናው አባዬ አይፈቅድላትም። አባዬ ትሁትን ለተመስገን ሳይሰጠው ካሌብን የሚያስመልስበት አንድ እቅድ አውጥቷል። እቅዱ እንኳን ባይሰራና ተመስገን በጉልበት ቢጋፈጡት የሚያሸንፋቸው አይመስልም። ካሌብ ከቤት ተናዶ ነው የወጣው። ምክንያቱ ደግሞ ትሁትን ከቤት አባሯት እንደነበር አባዬ ሰምተው እሱንም ከቤት ስላባረሩት ነው። በሰዓቱ ትሁት እንዳያስወጡት አስባ ነገሩን ወደ ራሷ ጥፋትነት ታመጧል። አባዬ ካሌብ እኮ ምንም አላጠፋም፣ እስከዛሬ ድረስ የደበቅኩትን አንድ ሚስጥር ሰምቶ ነው የተናደደው። በቃ አባዬ ቲና ልጅ እንዳለኝና ልጁም የተመስገን መሆኑን ነግረዋለች። በጣም የተናደደብኝ ለዚህ ነው ስትል ካሌብም ሁሉም ነገር ከኔ ነው የተደበቀው አይደል? ቲና ያለችው እውነት ነው። ቆይ አባዬ አንተም ታውቅ ነበር ብሎ ሲጠይቀው ትሁትም አዎ ያውቅ ነበር፣ እኔ ሚስጥር እንዲሆን ስለፈለግኩ እንጂ ልደብቅህ ፈልጌ አልነበረም ብላ ስትመልስለት ካሌብም ተናዶ ኧረ እባክሽ ነገሩ ሚስጥር እንዲሆን ስለፈለግሽ ነው ሁሉም ሰው ያወቀው? ይህንን ነገር እኮ ከኔና ከተመስገን ውጪ ሁሉም ያውቁታል። ነገሩ የተደበቀው ከኔና ከሱ ብቻ ነው። ቆይ ይህንን ማድረግ ለምን አስፈለገ ትነግሪኛለሽ ብሎ ሲጠይቃት ትሁትም እሺ ተረጋጋና ተቀምጠ ሁሉንም ነገር እነግርሃለሁ ስትለው ካሌብም አልረጋጋም፣ ሁሉንም ነገር ደርሼበት ሳውቀው ነው ልንገርህ ምትዩ፣ በጣም አዝናለሁ ብሏቸው ጥሏቸው ይሄዳል። በዛኑ ሰዓትም ስትሞጣሞጥ የነበረችው ቲና በንዴት ያንጠለጠላት ተመስገን እንደምንም ራሱን አረጋግቶ አንገቷን ለቆ ገፍትሮ ይጥላታል። ቀጥሎም በእጄ ሰበብ ስላልሆንሽ ፈጣሪን አመስግኚ፣ አሁን ከኔ ምን አባሽ እንደምትፈልጊ ተናገሪ ሲላት ቲናም በቃ ተወኝ የራስህ ጉዳይ፣ ስትፈልግ ከዚህ በኋላ ሁሉንም ነገር በራስህ ተወጣው፣ እኔ ካንተ ጋር አልሰራም ስትለው ተመስገንም ተይ አትሳሳሽ ቲና፣ ሳይውል ሳያድር እርዳታዬ በጣም ያስፈልግሻል፣ ሁሌም ቢሆን ከጠላቶችሽ ከችግርሽ ብዙ ጊዜ እኔ እንደማውጣሽ አትርሺ ብሎ ጥሏት ሲሄድ ቲናም ጮክ ብላ ለዋልክልኝ ውለታ የሚሆን እኔ ጋር አንድ ትልቅ ነገር አለ፣ ትሁት ትልቅ ነገር ደብቃለች ስትለው ፈጠን ብሎ ይመለስና ቲና ወድቃ ወዳለችበት ዝቅ ብሎ ወሬዋን ማዳመጥ ይጀምራል። ቲናም ቀጥላ ትሁት ከካሌብ ፍቅር ይዟታል ስትለው ተመስገንም ቀለል አድርጎ ይኸውልሽ ቲና ይሄ ከኔ በላይ ላንቺ መርዶ ነው። ቲና ትሁት መቼም ቢሆን ከማንም ጋር አትሆንም፣ ሁሌም የኔ ብቻ ናት። ነገር ግን ካሌብ መቼም ቢሆን ያንቺ አይሆንም ብሎ ጥሏት ይሄዳል። በዛኑ ሰዓት በትሁት ውሸት ተናዶ ከቤት የወጣው ካሌብ መጠጥ ቤት ለብቻው ቁጭ ብሎ እየጠጣ ባለበት ዳኒ ይመጣና አጠገቡ ይቀመጣል። ካሌብም ተናዶ ቆይ ምን ትሰራለህ? እዚህ ሰው ብቻውን መቀመጥ አይችልም እንዴ ሲለው ዳኒም ደጋግመን የምንጠጣበት ቤት መጥተህ ለብቻዬ ልሁን ትላለህ እንዴ? ደግሞ ካሌብ አሁን ላይ አንድ ሰው ያስፈልግሃል ይልና ለራሱ መጠጥ ያዘ። ካሌብም ንዴቱ እስካሁን አልበረደለትም። ቆይ ዳኒ ትሁት ልጅ እንዳላት ታውቃለህ ብሎ ይጠይቀውና ዳኒ ምንም መልስ ሳይሰጠው ደንግጦ ሲቀር ምን ነው ደነገጥክ እኮ ምታውቀውንና ሚስጥር አድርገህ ያዘው የተባልከውን ነገር ስላወቅኩብህ ነው? አይገርምህም ዳኒ? ሁሉም ሰው እኮ ያውቃል፣ እኔ ብቻ ነው ማላውቀው። የዚህን ያህል ነው ለትሁት ቦታ የሌለኝ ሲለው ዳኒም አይ እንደዛ እኮ አይደለም ካሌብ፣ በጣም ፈርታ ነው። ተመስገን እኮ ልጅ እንዳላት ካወቀ ይወስድባታል፣ በዛም ደግሞ ያስፈራራታል ሲለው ካሌብን በግርብ ዳኒን ከተመለከተው በኋላ ቆይ እኔ ለእናንተ የምመስላችሁ የተመስገን ሰው እንደሆንኩ ነው? ይህንን ብሰማ ለተመስገን ሄጄ ማወራ ነው የሚመስላችሁ ማለት ነው ይለዋል። ዳኒም እንደዛ አታስብ፣ ትሁት ይህንን ያልነገረችህ እንዳታጣቅ ስለምትፈራ ነው ሲለው ካሌብን በቃህ ዳኒ ምንም ነገር ብትለኝ አያሳምነኝም፣ በጣም ነው የተናደድኩባት፣ በእሷ ብቻም ሳይሆን በእናንተም ጭምር ይለውና ጥሎት ይሄዳል። ዳኒም ቀጥታ የሄደው ወደ ቲና ጋር ነበር። ዳኒም ቀጥሎ እንዴት ነሽ ግን ምን እያሰብሽ ነው? መቼም እዛች አንድ ክፍል ውስጥ ዘላለም ይኖራሉ አትይኝም አይደል ሲላት ቲናም ተናዳ ምነው ነገሩ ከቤቱ ጭልኝ ይመስላል ትሏለች። ዳኒም ተይ እንደዛ አታስቢ፣ እኔ እንደዛ ማለቴ አይደለም፣
ያው ትልቅዬ ሐሳብ ስላለሽ ምን ልታደርጊ አሰብሽ ማለት ፈልጌ ነው ብሎ ሳያስነቃ ስለላውን ይቀጥላል። ቲናም ተመስገንን አምኜው ነበር ግን እንዳየኸው ጉረኛ ብቻ ነው፣ ምንም አቅም የለውም። ይልቅ ስለ ኤደን ጠይቀሃለሁ ብዬ አስቤ ነበር። እሺ ቆይ ከናባይ ጋር ያለህን ነገር መረጃ ለመሰብሰብ ነው ብለን እናስብ። ከኤደን ጋር ግን ያለህ ነገር ምንም ሊያሳምነኝ አልቻለም። ዳኒ ከኔ ጋር ያለን ነገር ወደ ኋላ እንዲጎተት አልፈልግም። ስለዚህ ከሷ ጋር ያለህን ግንኙነት እንድታቆም ፈልጋለሁ። እኔ እናንተ ብቻ ነን የዛ ቤት ንብረት ተካፋይ እንድንሆን ምፈልገው እሺ ብላ ትነግሯለች። በዛን ሰዓትም ነው ካሌብ መጠጡን ጥሎ ወደ ቤት እየሄደ ባለበት ተመስገን ያገተው። ቤቱ ወስዶም ካሰረው በኋላ ቲናን ደውሎ ይቀጥራታል። ተገናኝተውም ተመስገን ስሚ ትላንትና ምን ነበር ያልሽኝ? እስቲ አንዴ ድገሚልኝ ይላታል። ቲናም ተናዳ ትቀልዳለህ እንዴ ለዚህ ነው የጠራኸኝ ስትለው ተመስገንም ጀግና ትጫወታለህ እንጂ ሆነህ አታውቅም፣ ፈሪ ቦቅቧቃ ነበር አይደል ያልሽኝ? ግን እኔ ጀግንነቴን ላሳይሽ ይልና ስልኩን አውጥቶ ካሌብን አግቶ ቤቱ እንዳስቀመጠው ያሳያታል። ቲናም ተናዳ አንተ ያማል እንዴ ይሄ ጀግንነት ሳይሆን ጅልነት ነው። ቆይ እንዴት ካሌብን ትይዟለህ? በጣም አደገኛ ነገር ነው ያደረከው ስትለው ተመስገንም አደገኛ ነገር እስካላደረክሽ ድረስ ውጤቱ ማምጣት አይቻልም። ቲና ሀብት ስትይ ነበር አይደል? ያ ሽማግሌ ልጁ ተይዞበት ሀብት የሚያሳስበው ይመስልሻል ሲላት ቲናም እና ልጁን ይዘህ ነው የምትደራደረው ትለዋለች። ተመስገንም ቆፍጠን ብሎ እኔ አይደለሁም አንቺ ነሽ የምትደራደሪው፣ ለዚህ ነው የጠራውሽ ይላታል። ቲናም አላደርገውም፣ ይሄ በጭራሽ ሊሆን የሚችል ነገር አይደለም ስትለው እሱም እሺ በቃ ስለዚህ አንቺን ቢካልሽ እኔ ያደርገዋለሁ፣ ወይ ልጁን ይመርጣል ወይ ትሁትን ይላትና ጥሏት ይሄዳል። በዛን ሰዓትም ዳኒና ኤደን መንገድ ላይ እየሄዱ ነበር። ነገር ግን ኤዱ አሁንም ድረስ አኩርፈዋለች። ዳኒ ሊያወራት ቢሞክርም ኤዱ ግን ፍቃደኛ አልነበረችም። ዳኒም ቀጥሎ በጣም እንደሚወዳትና ሊያጣት እንደማይፈልግ ይነግራታል። ኤደንም ታዲያ ማጣት እንደማይፈልግ ሰው ሆና ትለዋለች። ዳኒ ፈጠን ብሎ እሺ ቆይ ምን ላድርግ እኔ ያልሽኝን ነገር በሙሉ አደርጋለሁ ሲል ኤዱን ፈገግ ብላ በውሻ ቋንቋ ፍቅርህን ግለጽልኝ ትለዋለች። ዳኒም እንደ ውሻ ይጮሃል። ቀጥሎም ይኸውልሽ ኤዲ እኔ አሁን እንደማንኛውም ሰው ፍቅሬን ልጠይቅሽ እባክሽ አግቢኝ ይልና ተንበርክኮ ቀለበቱ ከኪሱ አውጥቶ ጣቷ ላይ ያጠልቅላታል። ደስ ብሏትም አስነስታ ታቅፈዋለች። በዛኑ ሰዓት ቲናም ተደብቃ ሁሉም የሚያደርጉትን ነገር ስትከታተላቸው ነበር። በሌላ በኩል ካሌብ በተለመደው ሰዓት ባለመምጣቱ የተጨነቀችው ትሁት ለአባዬ እንዳስጨነቃት ትነግረዋለች። በዛኑ ሰዓትም ነው ተመስገን በአባዬ ስልክ ደውሎ ካሌብ እንደያዘውና ልጁን እንዲለቀው ትሁትን ለሱ መስጠት እንዳለበት ይነገረው። በቀጣይ ምንም ይፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አይርሱ። ቪዲዮዎቹ ሲለቀቁም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።